ሩሲያ ከባድ ምላሽ ሰጥታለች። ብሪታንያ ለዩክሬን እሰጣለሁ ያለችውን የሚሳኤል ሚስጥራዊ ሰነድ በተመለከተ ነው ሩሲያ ምላሽ እንደምትሰጥ ያረጋገጠችው። ክሬምሊን ተቆጥቷል። እያንዳንዱ ዩክሬን የሚገባ መሳሪያ እየታደነ ይመታል ሲልም መግለጫ አውጥቷል። ይህ እንደተጠበቀ ሆኖ ሩሲያ አዲሱን ወታደራዊ ሳተላይት አምጥቃለች። ተጨማሪ መረጃዎችን ከመሬት በሚገባ መመልከት እንደሚችልም ተነግሮለታል። ኢራን ደግሞ አውሮፓዊቷ ሀገርን ያስጠነቀቀች ሲሆን በየትኛውም አይነት ሁኔታ ያቺ ሀገር ልትመታ እንደምትችል ቴህራን አስጠንቅቃለች። አሜሪካ ኢራን ላይ ትጥላቸዋለች ተብለው ከሚጠበቁት አዳዲስ ማዕቀቦች በፊት የኢራን መገበያያ ገንዘብ ከዶላር አንጻር ከፍተኛ ዋጋ እንዳጣና በታሪክም እጅግ ዝቅተኛ ሆኖ እንደተመዘገበ እየተነገረ ይገኛል። ውጥረቱ ከፍ ባለበት ሰዓት የጦር አዛዦች፣ የውጭ ጉዳይ ሚኒስትሮች ወደ ቴህራን እንደሚያመሩ ይጠበቃል። ባለኒውክሌሯን ፓኪስታን ጨምሮ ጎረቤት ኦማን ባለስልጣኖቻቸውን ወደ ቴህራን እየላኩ ይገኛሉ። ጉዳዩ ይበልጥ አሳሳቢ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ክሬምሊን ለብሪታንያ ምላሽ ሰጥቷል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ብሪታንያ ትጠንቀቅ ብለዋል። ጦርነቱን እያባባሰች በጦርነቱ ላይ ጋዝ እያርከፈከፈች ነው የሚሉት የክሬምሊኑ ቃል አቀባይ ብሪታንያ በግልጽ በጦርነቱ እየተሳተፈችም ጦርነቱን እያስፋፋችም ትገኛለች ሲሉ ወቅሰዋል። ስካልፕ ወይም ስቶርም ሻዶው ሚሳኤል እየተባለ እንደየአምራቾቹ አይነቱ የሚለያየው አዲሱ ክሩዝ ሚሳኤል በዩክሬን እንደሚመረት እየተጠበቀ ይገኛል። ዩክሬን ሚሳኤሉን መገጣጠም የምትችልበትን አጠቃላይ ሚስጥራዊ ሰነዶችን የብሪታንያው ጠቅላይ ሚኒስትር ኤንዲ በርንሃም እንደሚያስረክቡ ከተረጋገጠ በኋላ ሩሲያ ተቆጥታለች። ከጦር ጀቶች የሚወረወረው በፈረንሳይና ብሪታንያ ጣምራ ቴክኖሎጂ የተሰራው ክሩዝ ሚሳኤል አንዳንድ ዘገባዎች ላይ እስከ 250 ኪሎ ሜትር እንደሚወነጨፍ ይነገራል። ሲኤንኤን ደግሞ እስከ 500 ኪሎ ሜትር የመጓዝ አቅም አለው ይላል። ዲሚትሪ ፔስኮቭ ደግሞ እንደ ከዚህ ቀደሙ ሁሉ ወደ ዩክሬን የሚገቡ የጦር መሳሪያዎችን እንደ መሳሪያ ከመምታታችንም ባለፈ መሳሪያዎቹ የሚገጣጠሙባቸው የሚፈበረኩባቸውን ወታደራዊ ማዕከላት እናጋያለን ሲሉ ዝተዋል። ጦርነቱ እንዲባባስ የምትፈልገው ብሪታንያ ከዚህ ቀደምም ድሮን በማቀበል ሩሲያ እንድትመታና ሰላም እንዲጠፋ አድርጋለች በሚል ክሬምሊን ለንደንን ወቅሷል። ወደ ሩሲያ በጥልቀት ይመታሉ ተብለው ተስፋ የተደረገባቸው እነዚህ ሚሳኤሎች ዩክሬን ያጋጠማትን የአየር መከላከያ ስርዓት ተተኳሽ ለመቅረፍ በተወሰነ ደረጃ ይረዳሉ እየተባለ ይገኛል። ዩክሬናውያን ምንም እንዳይጠራጠሩ ብሪታንያ ከእናንተ ጋር ነች ብለው ጠቅላይ ሚኒስትር ኤንዲ በርንሃም ገና ከመጓዛቸው በፊት ነው ንግግራቸውን ያቀረቡት። የፈረንሳይና የዩክሬን ባለሙያዎችም በዩክሬን ምድር ሚሳኤሉን እንደሚገጣጥሙ ይጠበቃል። ብሪታንያም ፈቃድ ሰጥታለች። እስከ 400 ኪሎ ግራም ፈንጂዎችን መሸከም የሚችለው ይህ ግዙፍ ሚሳኤል በሩሲያ ላይ ቀላል የማይባል ጉዳት ሊያደርስ እንደሚችል ይጠረጠራል። ሆኖም ዲሚትሪ ፔስኮቭ እንዳሉት እያንዳንዱ ሚሳኤሉ የሚመረትባቸው ማዕከላት በከፍተኛ ደረጃ ወታደራዊ ኢላማ ውስጥ የመግባት ዕድላቸው ሰፊ ነው። ከአሜሪካ የሚመጡ ረጅም ርቀት ተጓዥ የሆኑ ሚሳኤሎች እየቀነሱ በመጡበት በዚህ ጊዜ ኔቶ ያለውን መሳሪያ ለዩክሬን እየሰጠ እንዲሁም ከአሜሪካ በተወሰነ ደረጃ እየገዛ የዩክሬንን ጦር እያስታጠቀ እንደሚገኝ ይታወቃል። በተለይ ብሪታንያ ደግሞ ጦርነቱን በማራዘም ረገድ ከቦሪስ ጆንሰን ጀምሮ የተለያዩ መሪዎቿ ቁልፍ ሚና መጫወታቸውም የአደባባይ ሀቅ ነው። ታዲያ ሩሲያም የተለያዩ እርምጃዎችን በመውሰድ ጦሯን እየደገፈች ትገኛለች። በየጊዜው ከምታመርታቸው ድሮኖችና ሚሳኤሎች በተጨማሪ ለመረጃ እንዲረዳት ሳተላይቶችን ማምጠቋን ተያይዛለች። ሶዩዝ 2 ከተባለው ሮኬት የተወነጨፈው ወታደራዊ ሳተላይትም የዚህ አካል ነው ተብሏል። አርቲ እንደዘገበው
ይህ መካከለኛ አቅም ያለው ሮኬት ወሳኙን ወታደራዊ ሳተላይት ወደ ጠፈር አምጥቋል። የሩሲያ የመከላከያ ሚኒስቴር ደግሞ ባለቤቱ ነው ተብሏል። በዚህ ጦርነት መረጃ የአንበሳውን ድርሻ እየተወጣ ስለሚገኝ እንዲህ አይነት ቴክኖሎጂዎች ሩሲያ በጦርነቱ ረጅም ርቀት ለመጓዝ እንድትችል ያደርጋታል እየተባለ ይገኛል። ይህ እንደተጠበቀ ሆኖ ሀገረ ኢራን አስጠንቅቃለች። ቡልጋሪያ ደግሞ ማስጠንቀቂያው ደርሷታል። ኬሲ 135 የተባለ ለአውሮፕላኖች ነዳጅ የሚቀልብ ግዙፍ አውሮፕላን ቡልጋሪያ ማረፉን ተከትሎ ነው ኢራን ቁጣዋን ያሰማችው። እንደ ቡልጋሪያ ያሉ ሀገራት የአሜሪካ የጦር አውሮፕላኖችን በማስተናገድ በኢራን ላይ ወታደራዊ ዘመቻ እንዲከፈት ምክንያት ሆነዋል ብላ ቴህራን ታምናለች። ቡልጋሪያ ሁለቱን ግዙፍ ኬሲ 135 የአሜሪካ አውሮፕላኖች ቤዝመር በተባለው የጦር ቤዝ እንዲያርፉ መፍቀዷ ኢራንን አስቆጥቷታል። እያንዳንዱ እኛን የሚያጠቃ የጦር መሳሪያ ከነምንጩ ይመታል፣ እነዚህ ሀገራት ማወቅ አለባቸው በሚል ኢራን በውጭ ጉዳይ ሚኒስቴር ቃል አቀባይዋ ኢስማኤል ባጊ አማካኝነት ይፋ አድርጋለች። ልክ እንደነ ዮርዳኖስ እንደ ገልፍ ሀገራት ሁሉ የአሜሪካን የጦር መሳሪያዎች የሚያስቀምጡ ለኢራን ጥቃት የሚያመቻቹ ሀገራት የትም ይሁኑ የትም አውሮፓ የሚገኙ መካከለኛው ምስራቅ ይመታሉ ስትል ኢራን አስጠንቅቃለች። በድጋሚ ጦርነቱ በመሳሪያ ተኩስ ደረጃ ዝቅ ቢልም በአካባቢው ያለው ውጥረት ግን አሁንም እንዳለ አለ። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን መጓዛቸው የተሰማ ሲሆን የኦማን የውጭ ጉዳይ ሚኒስትር ሰይድ ባድር አልቡሴዲም በተመሳሳይ ወደ ቴህራን አቅንተዋል። የኦማኑ የውጭ ጉዳይ ሚኒስትር ስለ ሆርሙዝ ለማውራት፣ የፓኪስታኑ ወታደራዊ አዛዥ ደግሞ ስለ ሰላም ጉዳይ ለመምከር ነው ቴህራን መድረሳቸው የተነገረው። በእንዲህ አይነት ጫና ውስጥ ያለችው ኢራን ኢኮኖሚዋ ግን በከፍተኛ ደረጃ እንደሚፈተን ይጠበቃል። አሜሪካ ተከታታይ ማዕቀቦችን እጥልብሻለሁ ብላ እያስፈራራች ባለችበት በዚህ ሰዓት የኢራን ሪያል ከአሜሪካው ዶላር ጋር ያለው የምንዛሬ ምጣኔ በከፍተኛ ደረጃ አሽቆልቁሏል። እንደ ሲኤንኤን ዘገባ በታሪክ ከተመዘገቡት ዝቅተኛ ቁጥሮች መካከል የኢራኑ መገበያ ገንዘብ አሁን ዝቅተኛ የሚባለውን አስመዝግቧል። አንድ የአሜሪካ ዶላር 2 ሚሊዮን ሪያል ገደማ ነው እየተመነዘረ የሚገኘው። ኢራን በበኩሏ የውጭ ምንዛሬ የማግኘት ችግር የለብኝም፣ ኢንዱስትሪዎቼንም እደግፋለሁ ብላለች። የኢራን ብሔራዊ ባንክም በዚህ ጉዳይ ስጋት አይግባችሁ፣ በቂ ክምችት ባንካችን ውስጥ አለ እያለ ህዝቡን እያረጋጋ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።